አማራን ራሱ እርስ በርስ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። እንዳጠቃላይ ግን ፋኖ ቀማኛ ዘራፍ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ። ሰላም ውድ የዩቲዩብ ተመልካቾቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በእያላችሁበት ሰዓት አቆጣጠር አሚን። አምላካችን ያሉል እግዚአብሔር ስም የተመሰገነ ይሁን። ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተና ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ ድምታን ይጫናችሁን ታበረታቱን ስል በሉል እግዚአብሔር ስም ጠይቃለሁ። ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርሳለን። አባታችን ጥብቅ የተባለ መልእክትን ለመከላከያ ሰራዊቱ አድርሷል። እሱን መልእክት ተመልክተን እንመለስ። ሌላም ትኩስና ወቅታዊ አዳዲስ መረጃዎች አሉ። እሱን ቪዲዮ ተመልክተን እንመለስ። ወደ ቪዲዮ። ይህንን መልእክት አድምጠህ ለሌሎቹም ሼር አድርገህ የራስን አስተዋጽኦ እንድታደርግ ጥሪያችንን እናስተላልፋለን። የሀገር መከላከያ ኃይል በሀገራችን በኢትዮጵያ ላይ አሁን ያለው ነባራዊ ሁኔታ በእንተ ሀገር ብላ የምትጸልይ ቤተክርስቲያን፣ በእንተ ሰላም ብላ የምትጸልይ ቤተክርስቲያን፣ በእንተ ማያት አፍላክ ስለ ወንዞች ብላ የምትጸልይ ቤተክርስቲያን፣ በእንተ ሰላም ስለ ሰላም ብላ የምትጸልይ፣ በእንተ ሀገር ስለ ሀገር ብላ የምትጸልይ፣ ስለ ሰራዊቷ የምትጸልይ ቤተክርስቲያን ትልቅ ፈተና ውስጥ ገብታለች። ቤተክርስቲያን ስንል ህዝቧንም ጭምር ነው። ከማህበረሰቡ አብራክ ተከፍላችሁ እንደወጣችሁ ሁሉ ለኑሯችሁ የሚያስፈልጋችሁ ነገር የሚያሟላው ደግሞ ይሄ ህዝብ እንደሆነ እንዳትዘነጉት። እስከ አፍንጫችሁ ያስታጠቃችሁም ከዚህ ህዝብ የተሰበሰበ ገንዘብ እንደሆነ እንዳትዘነጉት። አልባሳታችሁን፣ መጫሚያዎቻችሁን ሁሉ የገዛ የህዝብ እንጂ ስርዓት አይደለም። ስርዓት የንጉሠ ነገሥቱ ስርዓት አልፏል። ስርዓት ከሆነ የደርግ ስርዓት አልፏል። ስርዓት ከሆነ የኢህአዴግ ስርዓት አልፏል። አሁንም ያለው ስርዓት የሚያልፍ ነው። የማያልፈው ግን ላንተ የምትጸልየዋ፣ የማያልፈው ግን ላንተ መጫሚያ ትጥቅና ስንቅ የሚሆን ህዝብ እንደሆነ እንዳትዘነጋ በዚህ አጋጣሚ ማስገንዘብ እፈልጋለሁ። አንድም የመከላከያ ሰራዊት፣ አንድም የፌዴራል ፖሊስ፣ አንድም የልዩ ኃይል፣ አንድም የከተማ ፖሊስ፣ ኢቭን ደህንነትና ካድሬዎች ከሰማይ የወረደ ወይንም ከዛፍ ላይ የተሸመጠጠ ገንዘብ አይደለም የሚከፈላችሁ ከዚህ ህብረተሰብ የተሰበሰበ ታክስ ነው። ለስርዓት ብላችሁ ህዝባችሁን እንዳትገሉ፣ ለስርዓት ላላፊ ስርዓት ብላችሁ ወንድምህን እንዳትገል፣ እህትህን እንዳትገል፣ እናትህን እንዳትገል፣ አባትህን እንዳትገል። ስርዓት ያልፋል። ስለዚህ ትውልድን ለመግደል ከፈለክ ተኩስ። የለም ትውልድን መታደግ እፈልጋለሁ ካልክ ግን በአንዳች ሰው ላይ እንዳትተኩስ። እነዚህ አይነት እውነትን የሚገልጹ ሐሰትን የሚያጋልጡ አባቶችን እግዚአብሔር አምላክ ያብዛልን። ቅዱስ ቤተክርስቲያን ፈተናዋ መከራ የበዛው እንደነዚህ አይነት አባቶችን ስላጣን ነው። አባት መስለው አባት ያልሆኑ የበግ ተኩላ የሆኑ ብዙ አባቶች እንዳሉ ሁላችሁም የምታውቁት ሀቅ ነው። ከጳጳስ ጀምሮ እስከ ዲያቆን ድረስ እቺን አማኔት የሆነችውን ቅዱስ ቤተክርስቲያን የሚወጠቡጡ ያለውን አስፈላጊ ነገሮችን ለምእመኑ የሚያስተገብሩ እንዳሉ ሁላችሁም የምታውቁት ሀቅ ነው። እንደነዚህ አይነት አባቶችን እንግዲህ እግዚአብሔር አምላክ ያብዛልን። የአባታችን በረከታቸው ይደርብን ለማለት ፈልጋለሁ። እንግዲህ ሀገራችን ኢትዮጵያ ሁላችንም ያለችበትን ችግር የምናውቀው ሀቅ ነው። ሀገራችን ኢትዮጵያን በተመለከተ የተለያዩ በርካታ ርዕሰ ጉዳዮች አሉ። አቡነ ኤርምያስም እንግዲህ ጠንከር ያለ መልእክትን አስተላልፏል። አቡነ ናትናኤልም እንደዛው። እነዚህን ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። ትኩረት ለቅድስት ቤተክርስቲያናችን፣ ትኩረት ለሀገራችን ለኢትዮጵያ። ቪዲዮቹን ተመልክተን እንመለስ። አማራን ራሱ እርስ በርስ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ፣ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። በሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። የሚቀር የለም።
ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው አሁን። እንዳጠቃላይ ግን ፋኖ ቀማኛ አይደለም፣ ዘራፊ አይደለም። ነው ያለ ስሙ ስም ባንሰጠው እላለሁ። በፌደራል ደረጃ ዘራፊ ሟጣጭ ሲባል እኔ ይከብደኛል። ልጆቹን እናውቃቸዋለን። የዛም ሰው አይደለም እና አንዳንድ ጊዜ እኔ አላምንበትም የሚባለው። ምክንያቱም ዘራፊ ሆነው ቢሆን ኖሮ ብዙ ባንኮች በእጃቸው ነበሩ፣ ብዙ ተቋማት እጃቸው ውስጥ የገቡበት ቀን ብዙ ነበር። እንደዛ ግን አላደረጉም። በቋንቋም እኔ በመጽሐፌ ውስጥ የአማራና የኦሮሞ እውነተኛው የዘር ምንጭ በሚለው መጽሐፌ ውስጥ በቋንቋ እንኳን ሳይቀር እንደተወራረሱ፣ ለምሳሌ ጮማ የሚለው ቃል በርጩማ፣ ጨፌ፣ ቀበቶ፣ ጋቢ፣ ጨጨብሳ ይሄ ሁሉ አማርኛ የሚመስለው ቃል ኦሮሞኛ ነው። እንደዚሁም ደግሞ የአማርኛ ቃላት ኦሮሞዎች የወሰዱትን ማዕት አለ። እንዴት ሊሆን ቻለ ካልተገናኙ ስማቸው እንዴትስ ስማቸው ሲጠሩ የኦሮሞ ስምና የአማራ ስም ያለው ኦሮሞ አለ፣ አማራም አለ። ይሄ የሚያዝ እንደው ሩቅ እንኳን ባንሄድ ይቅር እንኳን የስጋ ዝምድናው ቢባል እንደዚህ በዚህ አብረው በመኖር ባለፉት 3600 ዓመት አብረው ስለኖሩ እነዚህ ሰዎች የፍቅርና የሰላም ነው እንጂ እስካሁን ያ ባይሆን ጠላት ቢካሆኑ ሁለቱም ተጠፋፍተው ዘራቸው አንዳቸውም አይተርፍም ነበር። እና ውሸት ነው ይሄንን የሚሉት። ይሄ ያልገባቸው ጥራዝ ነጠቅና የፖለቲካ ዓላማ ያላቸው በዚህ በሁለቱ ህዝቦች መጋጨት ተጠቅመው እነሱ አንድ ደረጃ ላይ ከፍ ለማለት በኢኮኖሚም ይሁን በፖለቲካ የሚጥሩ ሰዎች እንጂ መሬት ላይ ያለው እውነታና ታሪክ የሚመሰክረው እውነታ ኦሮሞና አማራ ህዝብ የሚረዳዳና የሚጠጋገን እንጂ የሚሰባበር አይደለም። ግን አንዳንድ የአክራሪ ብሔረተኛ አክቲቪስቶችና ፖለቲከኞች ምንድነው የሚሉት? ከ150 ዓመት በፊት በኢትዮጵያም ታሪክ የጋራ ታሪክ የሚባል የለንም። አዎ እውነታቸው ነው። አክቲቪስቶቹ ምንም የጋራ ታሪክ አልነበራቸውም የዛሬ 150 ዓመት። ለምን ዛሬ ነው የሚኖሩት? ስለተወናበዱ በዛሬው ዕለት በአሁኑ ስለሚኖሩ ያን ያልነበራቸውም ታሪክ እውነታቸውን ነው። የኢትዮጵያ ህዝብ ግን የኦሮሞና የአማራ ህዝብ ግን 3600 ዓመት ከተፈጠሩበት ጎጃም ጣና ላይ ጀምሮ የፍቅር፣ የመተሳሰር፣ የመረዳዳት፣ የመጠጋገን ታሪክ ነው ያላቸው። አሁን አንድ ምሳሌ ብቻ ጠቀስኩልህ። ሌላ ብዙ ልጠቅስልህ ይችላል ኦሮሞና አማራ እየተረዳዱ የኖሩበት እና ስለዚህ እነዚህ አክቲቪስቶቹ አንደኛ ታሪካቸውን አያውቁም፣ ሁለተኛ ማንነታቸውን አያውቁም እና ስለዚህ የዛሬ 150 ዓመት እኛ አልነበርንም አልተረዳዳንም ካሉ ታሪካችን የዛሬ 150 ዓመት አልነበረም ካሉ አዎ የነሱ ታሪክ ያኔ የለም። የእናቶቻቸው አያት የቅድመ አያቶቻቸው ግን አለ የተሳሰረና በጣም ደስ የሚል የመረዳዳት፣ የመፋቀር፣ በሰላም የመኖር፣ የመከባበር፣ የመጋባት፣ አብሮ የመነገድ፣ አብሮ ጦር ሜዳ ሄዶ ጠላት እዚያም አትበል እንደ ቆዳ ገድጋጅ አጥብቀው ከያዙት ይበቃል አንድ ወዳጅ ይላል። ፈረንጅ ቃል ብዙ ጊዜ እንኳን አልጠቅስም። አማርኛ የመለኮት ቋንቋ ነው ባይ ነኝ። የረቀቀ ነው፣ ሊገለጽ የማይችል ጽንሰ ሐሳብ የለም እና አሁን እንደንትን መሆን አለበት። ጓያ ነቃይ የፊቱን ነው። አሁን ግራና ቀኝ የሚታይበት አይደለም እና የፊቱን ነው። አሁን የተጋረጠበትን በሕክምና ህመምተኞች አንድ አዳራሽ ውስጥ ባሉበት ጊዜ እንደ ቅደም ተከተሉ የባሰበትን አስታማሚዎች ነርሶች ይላል ማለት ነው። ነፍሰ ጡርን፣ ወላድን፣ ህፃናትን፣ ትኩሳት ያለባቸውን ቅድሚያ እንሰጣለን። እንደዚያ ሁሉ ዛሬ ብዙ በየቦታው ዛሬ ክልል ተብሎ አማራ ክልል ውጭ የሚባለው ሰውን በግፍ ገሎ
እንኳን እንትን ማንም የምንም ፍጡር ደም ሲያሳዝን ሰው ገሎ የሚፎክርበት ሴት ያልታጠቀን እያደቡ ገሎ ሆ ከሚል ጋር ነው ዛሬ የወረዳ ወርዶ እንትን ያለውና ይሄንን ለመከላከል የግድ አንድነቱ አስፈላጊ ነው። የቀረውም ኢትዮጵያዊ እልል በቅምጤ ባይ ነኝ። በርካታ ኢትዮጵያዊ እልል በቅምጤ ባይ ነኝ። በርካታው 95% የኢትዮጵያ ሕዝብ የአማራው እንትን አወቀም አላወቀ ለህልውናው እንደሚበጀው ጥርጥር የለኝም። ፍትሃዊ ነው አማራ። እሺ እንግዲህ ከላይ የጠቀስናቸው ያነሳናቸው ሐሳቦች አሉ። ፍትህ፣ ዲሞክራሲ፣ እኩልነት በኢትዮጵያ እውን ለማድረግ ከማን ምን ይጠበቃል? ምንስ መደረግ አለበት ይላሉ? ምን ይላል እንደ ማነው አማራነት ለኢትዮጵያ ስጋት ሳይሆን ኃይል ነው፣ ጉልበት ነው። እኛ ኢትዮጵያውያኖች ቤትም እንኑር የትም እንኑር ምንም ያህል ከኢትዮጵያ ከሀገራችን ብንርቅ የተሰለበ ማንነት ያለለን ኩሩ ህዝቦች መሆናችንን ያሳያል። ከመለያየት ከመከፋፈል ውርደት እንጂ ጥቅም እንደማይገኝ ስለምናምን ነው እየወደድናት አገራችን እያነባች እኛም እያለቀስን ሳንወድ በግድ ለስደት የዳረገን ለመለያየት የዳረገን ለመከፋፈል የዳረገን ምስጢር ምን እንደሆነ ማሰብ ያስፈልገናል። ውጤቱ አገር ጥሎ መጥፋት፣ አንዳችንን ማሳደድ፣ እምንወዳት እናታችንን እየወደድናት ጥለን መሰደድ ነው የነበረው ትርፉ። ኦሮሞነት ለኢትዮጵያ ስጋት ሳይሆን ውበት ነው፣ ሀብት ነው። አማራነት ለኢትዮጵያ ስጋት ሳይሆን ኃይል ነው፣ ጉልበት ነው። ሶማሌነት ለኢትዮጵያ ስጋት ሳይሆን የኢትዮጵያ ውበት ነው፣ የኢትዮጵያ ኃይልና ጉልበት ነው። መላው የኢትዮጵያ ህዝቦች ለሀገራችን ለኢትዮጵያ ስጋቶች ሳንሆን ውበቶች ነን፣ ጉልበቶች ነን። በሌላው በዚሁ ዓለም ባህል ተጠምቀው ያደጉ ግን ማንነታቸውን ያረሱ ኢትዮጵያዊነታቸውን ባህላቸውን ያረሱ ወጣቶች ባህላዊ ትውፊታቸውን በዚህ መድረክ ላይ ሲያሳዩን እኛ ኢትዮጵያውያኖች ቤትም እንኑር የትም እንኑር ምንም ያህል ከኢትዮጵያ ከሀገራችን ብንርቅ የተሰለበ ማንነት ያለለን ኩሩ ህዝቦች መሆናችንን ያሳያል። የእድገታችን የመለወጣችን የክብራችን ምስጢር ምንም አይደለም፣ አንድነታችንና አንድነታችን ብቻ ነው። አመሰግናለሁ። ጋደር ጄኔራል አሳምነው ጽጌን 2011 ዓ.ም አብይ አህመድ እና አምባቸው መኮንን የአማራ ምሁራኖች ገሎ እርስ በርስ ተጋደሉ ብሎ ሴራ ሰራብን። ሽመልስ አብዲሳ ምን አለን? አባይ ማዶ ተሻግረን ቁማሩን በልተናል ብሎናል አላለም? ብሎናል እኮ ነግሮናል እኮ። አባይ ማዶ ተሻግረን ቁማሩን በልተናል ያለና እነ ብርጋዴር ጄኔራል አሳምነው ጽጌና እና አምባቸው መኮንን ሲገሉ ነበር። የአማራ ህዝብ ግን አልነቃም ነበር። 9 ጊዜ በላጎ ምሽግን ሞክሮ በሞርተር በመድፍ በዙ በዱረን በታንክ ያልቻለውን ለምስራቅ አማራ ፋኖ አንድ ቀን ተሰጠው። መስከረም 15 ቀን 2015 ዓ.ም በላጎ ምሽግ ላይ ምን ተሰራ እና አሸናፊ አለሙ ምን ሰሩ ብለህ ጠይቅ። በላጎ ምሽግ ሲሰበር ለ6 ሰዓት ነበር የተጀመረው። መከላከያ 9 ጊዜ ያልቻለው በ6 ሰዓት ውስጥ ግን የተሰዋብን የአማራ የቁርጥ ቀን ልጅ አሳረኛው ፋኖ 9 ነበር። በላጎ ምሽግ ሲሰበር እና አሸናፊ አለሙ እነ ሲላላክ ደጉ ሲቀሩባት እዛች ተራራ ላይ 9 ሰው ተሰውቶብን በመከላከያ ሰራዊት 9 ጊዜ ተሞክሮ ፋኖ እንዴት በ6 ሰዓት ይሰብረዋል? የኔን ስም ወስደውብኛልና በራቸው ብሎ ለ105ኛ ኮማንዶዎች
አብይ አህመድና ምርኮኛው ብርሃኑ ጁላ ትእዛዝ አውርደው ከጀርባችን ተመትተን 104 ሬሳ 143 ቁስለኛ ይዘን ወጣን። በመከላከያ ሰራዊት የአማራ ህዝብ ልታውቀው ይገባሃል። መስከረም 23 ቀን ራያን ነፃ ወጣን። ከዛ በኋላ ምን አደረገን? እነዚህ ለአምላክ ደጉ ቤተሰቦች ጥቁራቸውን ሳይገፉ የናሸናፊ ዓለሙ ቤተሰቦች ጥቁራቸውን ሳይገፉ የ104ቱ ቤተሰቦች ሀዘናቸውን ሳይረሱ የ143 ቁስለኞች ሕክምና ሳያደርጉ አብይ አህመድ ምን አለ? ተጥፍቱ አለ። ትጥቅ መፍታት ነበረብን አልነበረብንም? አልነበረብንም። አንድ መንግስት ስልጣን ላይ የሚወጣው የማንንም ጎፈሬ ላይ ያበጥር አይደለም፣ ህዝብ ሊያገለግል ነው። የሚቀጥለውን ምርጫ ህዝብ የሚመርጠው በሰራው መጠን ነው። ወይም በምርጫ ቅስቀሳ ወቅት በነደፈው ማኒፌስቶና በምርጫ ክርክር ወቅት በገባው ቃል መሰረት ህዝቡ እየሰለጠነ ሲመጣ ይሄን ቃል ገብተህ ነበር በዚህ ምርጫ ወቅት ላይ ለምን አልሰራውም ብሎ የማንንም ጎፈሬ ላይ ያበጥራል። ቤተ መንግስት የሚገባው እዚያ አጠገባቸው ያለው 4 ኪሎ ህዝብን ለማገልገል ነው፣ አገር ለማሳደግ ነው። ይሄ የመጀመሪያው የመንግስት ኃላፊነት ነው። ቁጭ ሊባል አይደለም። ከዚህ አንፃር የሚታዩ እንትኖች የመንግስት መደበኛ ስራዎች ናቸው፣ መሰራት አለባቸው፣ ምንም ጥርጥር የለውም። ያነሳልኝ የህዳሴ ግድብ በትውልድ ቅብብሎሽ የምናሻግረው ላለፉት 14 ዓመታት 3 ሚኒስትር ጠቅላይ ሚኒስትሮችም ተቀይረው በተሰራ ነው። ወይ እሱ የኢትዮጵያ ህዝብ አሻራ የኔም ያንተም ያለበት ነው። ትልቅ የኢትዮጵያዊነት ድላችን ነው እሱ። ይሄ የብሔራዊነት መገለጫችንም ጭምር ነውና በሱ ላይ ማንም ሰው ድርድር አይኖረውም። ምናልባት እነ ግብጽ በዚህ ጉዳይ ላይ የሚያማቸው ከመሆን ባሻገር ይሄ ደግሞ የብልጽግና ብቻ ውጤት አይደለም፣ የጠቅላይ ሚኒስትሩ ውጤት ብቻ አይደለም። ከአፄ ኃይለሥላሴ ጀምሮ ዲዛይኑን ከመንደፍ መለስ ዜናዊ የመሰረት ድንጋዩን እንትን ብሎ እኛው በእኛው እንሰራዋለን ብሎ እስካስቀመጠው ድረስ አቶ ኃይለማርያም ደሳለኝ የተቻለውን እስካደረገና እስከ ዶክተር አብይ ድረስ ደርሷል። ይሄን ቅብብሎሽ ይሄ ቢኖር ኖሮ እኮ ሀገር ትለማለች። በሌላውንም እንደዚህ መቀባበል ቢቻል፣ ፖለቲካውንም ስልጣኑንም መቀባበል ቢቻል እንደዚህ በጣም ጥሩ ነበር። መንግስት ሲቀየር የሚፈርስ ግድብ አይደለም ያለን። መንግስታት ሲቀያየሩ ልማቱ የሚቆም አይደለም ያለን። ዘሴም ሌላውም ያው ነው። ኦጋዴን ያነሳው የነዳጅ እንትን የጀመሩት ነበሩ እነ መለስ ዘመንም አሁንም ይቀጥላል፣ ወደፊትም ይቀጥላል። በመንግስቱ ኃይለማርያምም ዘመን እኮ የነዳጅ ፍለጋ ኦጋዴን ላይ ይደረግ ነበር። እነኚህ ነገሮች መቆሚያ የላቸውም። መንግስት የህዝቡን ችግር ለመቅረፍ በኢኮኖሚ ሀገር ለማሳደግ እነኚህን ነገሮች መስራት መቻል አለበት። በአንድ ወቅት ላይ የሰሩ ደግሞ ልማቶች የዛ መንግስት አሻራዎች ናቸው፣ በታሪክ ይቀመጣሉ። ከኮሪደር ልማቱም ጋር በተያያዘ ልክ ነው። ጽድት ያለ ከተማ እያየን ነው። ጥሩ ነው ግንባታው። የኛ የሙግት ችግር ግን የኮሪደር ልማቱ ይሄን ያክል ሲያምር ዜጎቹስ እንዴት ናቸው? በኮሪደር ልማቱ ምክንያት የተፈናቀሉ ዜጎች ምን ላይ ነው ያሉት? ይሄን ስናነሳ ብዙዎች ያማቸዋል። አንዳንድ ፖለቲከኞች ደግሞ ድህነትን እንጂ ድሃን አይደለም ኮሪደሩ ያፈናቀለው ይሆናል። የድህነት መገለጫው እኮ ድሃ ነው። ድሃ ባይኖር ድህነት የሚባለውም ቃል አይኖርም እኮ። ስለዚህ ሰው ይቀድማል ከብዙ ነገር። ልማት ማለት ሰው ነው። ሰው ነው አገር፣ ሰው ነው መሬት፣ ሰው ነው ሰማይና ምድሩ። ባዶውን ቢዘረጋ ትርጉም የለውም። ካለ ሰው ምድር ካለ ሰው ምን ስራለች? እነኚህ ዜጎች የተሻለ ህይወት እንዲያገኙ የተሻለ እንኳን ባይሆን አትሊስት አንጻራዊ ህይወት እንዲያገኙ ማድረግ ተገቢ ነው እንጂ ማን ነው እሱ ከተማ ቢጸዳ ቢለማ ቢገነባ ማን ነው የሚጠላው? ከዚህ በዘለለ ግን የዜጎችም ጥያቄ በጣም በርካታ የዜጎች ጥያቄ አለ። የኑሮ ውድነቱ ትልቁ ራስ ምታት የሆነው አሁን ትልቁ እያየኸው ነው። የኑሮ ውድነቱን አሁን ገበያ ላይ በኋላ እንመጣበታለን። እንትን ያልከዋል። እነኚህን ችግር ፈቶ ከተማዎች ቢለሙ ማን ይጠላል? ከተማዎች ቢዋቡ ማን ይጠላል? መጥፎ ጠረን ከከተማዎች ቢጠፋ ማን ይጠላል? አይናችን ጥሩ ነገር ቢያይ ማን ይጠላል? ነገር ግን ዜጎች የዕለት ጉርሳቸውን ሸፍነው ኑሯቸውን አሸንፈው የዜጎች ህይወትም ተቀይሮ ብናየው አብሮ እኩል ይሄዳል። ዜጋው ጠግቦ በልቶ የሚያየው ነገር የሚያዝናናው ሲሆን ባላንስ ያደርጋል ህይወቱ። ከዛ ውጭ ግን እነኚህ ችግሮች እያሉ ዜጎች ሰላም ሲያገኙ የሰላም ድባብ ሲፈጠር ጥሩ ነው። ይሄ ቪዲዮቹን እንደተመለከታችሁ ነው። ለአባቶቻችን ቃሎትን ያሰማልን፣ ቡራኪያቸው ይድረሰን ለማለት ፈልጋለሁ። ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንም ያሉበትን ሁኔታ ሁላችሁ የምታውቁት ሀቅ ነው። እግዚአብሔር አምላክ ወደ ቀደመ ክብራቸው እንዲመልሳቸው እግዚአብሔር አምላክ ይፍቀድልን ነው ለማለት የምችለው። ኢትዮጵያን ሰላሟን፣ ፍቅሯን፣ አንድነቷን ይመልስልን ለማለት ፈልጋለሁ።
እኛን አሁንም እያሳሰበን ያለው በሰላም ወጥተን በሰላም አለመመለሳችን ነው። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ቤተክርስቲያኖቻችን እንደ ችቦ መንደዳቸው ነው። ገዳማያን አባቶቻችን ለሀገራችን ለኢትዮጵያ ለተዋሕዶ ሃይማኖታችን የሚጸሉ ገዳማያን አባቶቻችን በሰይፍ መቀላታቸው በጥይት መቆላታቸው ነው በይሳት እያሳሰበን እያንገበገበን ያለ ነው። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ተጉዘን ብዙ ሀገራትን እግዚአብሔር ፈቅዶ ለማየት በክተናል። ነገር ግን ውሃን ስጠይቁት እርጎን የሚሰጥ፣ ምግብ ስጠይቁት የገዛ ከብቱን አርዶ የሚያበላ፣ መኝታ ስጠይቁት የገዛ መኝታውን ለቆ መሬት ላይ ተኝቶ እናንተን አልጋ ላይ የሚያስተኛችሁ ህዝብ እንዳለን የተመለከትነው። እግዚአብሔር አምላክ ለህዝባችን ፍቅሩን አንድነቱን ያድልልን ለማለት ነው ፈልገው። በቀጣይ ወቅቴና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ሰብስክራይብ እያደረጋችሁ ድምታን ጫናችሁ ቤተሰብ ሁኑ ለማለት ፈልጋለሁ። ሁላችሁንም ወዳችኋለሁ። እንኳን ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በዚህ አጋጣሚ ለዋዜማ አደረሳችሁ። በኋላ ላይ በቪዲዮ መመለስ ይሆናል። ሁላችሁም ሰላም ቆዩ።